እንዴት እንደዛ አይነት ነገር ያደርጋል? ልጄ ወይ አንተ ሰርዳር እንዳትሞክሪው። በአሁኑ ነግሬሻል። እውነቴን ነው እንዳታቀብጭ። ወደ ቀልቡ ሳይመለስ ከዚህ ቤት እንዳይወጣ በጭራሽ አይወጣም። ኦይኩ መርት እዚህ ምን ታደርጋለህ? በስልክ ድምጽሽ ጥሩ አልነበር እና በጣም ተጨንቄ ነው መጥቼልሽ ብዬ ነው። ደህና ነሽ? ደህና አይደለሁም መርት። ምንም ባላጠፋሁት ከስራ የወጣው። በዛ ላይ ደግሞ እናቴ እንዳትከፋ ብዬ እውነቱን ደበቅኳት። ጥፋተኛ እንዳልሆንኩ ማሳመን ሳልችል ይህንን ለሷ ብነግራት ምን የሚቀየር ነገር አለ? የኔ ውድ መጀመሪያ እነዚህ ነገሮች ይደቁ። ከዛ ችግር የለውም ሄደሽ ለእናትሽ እውነቱን ትነግሪያታለሽ። አሁን በጣም ረፍዷል መርት። እናቴ ከስራ እንደተባረርኩ አውቃለች። በዛ ላይ ደግሞ እንደ ወይዘሮ ሌላ እሷም ሌባ መስያታለሁ። እናቴ ፊት ላይ ምን አይነት ሀዘን እንደነበረ ባየህ። እውነቴን ነው። በዛ ሰዓት መሬት ተከፍታ ብትውጠኝ ደስ ባለኝ ነበር። ሄጂ እናትሽ ላዋራት እንዴ? ኦይኩ እንዲህ አይነት ነገር አታደርግም እና 100% አምናታለሁ ልበላት? አይ መርት፣ እናቴ በእኔ ምክንያት ሐኪም ቤት ገብታ ነበር። ምን አልሽ? አክስቴ ሐኪም ቤት ናት? አይ አሁን ወደ ቤት ገብታለች። ደህና ናት። እውነት ደህና ናት? አዎ ደህና ናት። ራሷን እንዳትስት እውነት መርት በጣም ነበር የፈራሁት። ድጋሚ የሆነ ነገር የሆነች መስሎኝ ነበር። በቃ ከዚህ በኋላ መቼም አታምነኝም። ውዴ ይሄ ምኑም አያሳስብሽ። መከፋት የለብሽም። በዛ ላይ እናትሽ እንዲሆነች ካየችሽ እሷም የበለጠ ትከፋለች። እኔን እመኚ፣ አትጨነቂ። ሁሉ ነገር ይስተካከላል። እሺ ስማኝ መርት፣ ምንም ነገር አይስተካከልም። በዛ ላይ ይሄ ነገር ይበልጡ ስብስብ እየሆነ ነው የሚሄደው። ስማኝ በቃ ይሄንን ነገር ከዚህ በኋላ ብትተው ነው የሚሻለው። ቆይ ግን አንቺ ልጅ እየቀለድሽ ነው? ይመጣሉ ከዛ አንቺን እንዲህ ይጎዱሻል እና ዝም ልልን ነው? እንደዛ ነው? በጭራሽ አይሆንም። መርት እባክህን ስማኝ። አንተ ለእኔ ትንሽ እንኳን ፍቅር ካለ ይህንን ነገር ብትተው ነው የሚሻለው። የራሳችንን መንገድ ብንሄድ የተሻለ ነው። የሌለ ነገር አታውሪው እኮ። እኔ ካላንቺ የትም አልሄድም። ኃጢአተኛውን አገኘዋለሁ። ከዛ ሁሉም ነገር ያበቃል። መርት እዚህ ጋር ማብቃት ያለበት የኛ ግንኙነት ነው። አዎ ለኔም ቀላል ነገር አይደለም፣ ግን አሁን መሆን ያለበት ይሄ ነው። እባክህ ከዚህ በኋላ አትደውልልኝ። በጭራሽ አልቀበለው። በሌላ ሰው ኃጢአተኛ መቀጣት የለብንም። ገባሽ አይደል? መርት ደህና ሁን። እንገናኛለን። ችግር የለውም። ሄሎ፣ በፍጥነት እነዛ ልብሶች የጠፉ ዕለት የነበሩትን ሰራተኞች ዝርዝር አዘጋጅልኝ። የዛን ቀን እዛ ፋሽን ቤት ውስጥ የገባውን ሰው በሙሉ ዝርዝር እፈልጋለሁ። እሺ? እና ይህንን ነገር ለማንም እንዳትናገር። ልጄ ደህና ነህ? ማውራት አልፈልግም እማዬ። ግን ስማ፣ እኛ ማውራት አለብን። ሰርዳር እባክህ እሺ በለኝ። እባክህ ካወራን ይሄንን ነገር እንወጣዋለን። እማዬ እኔ ደህና ነኝ፣ አታስቢ እሺ? እንደዚህ ደህና ሆኜ አላውቅም። ልጄ ስማ እባክህ እናውራ። አውርተን መፍታት የምንችለው ነገር ነው። እማዬ ደህና ነኝ እያልኩሽ ነው። እባክሽ ተይኝ። ምን ተፈጥሮ ነው ኑራን? ውዱ ልጅሽ አላዋራም አለሽ እንዴ? አቶ ሰርዳር ለእናትህ እንዴት ዴኒዝን እንደጠለፍካት ነገርካት? ልጄ ባንተ ህግ ሲንቀሳቀስ እና እንደ መሳሪያ እንደፈለክ ስትጠቀምበት ልጅህ ነው። ግን የማይሆን ስራ ሲሰራ ደግሞ የኔ ልጅ ይሆናል አይደል ተኪን? ስራችንን እየሰራን ነው ኑራን። ሰው ስራውን ስለሰራ መሳሪያ አይሆንም በጭራሽ።
ልጄ ምንም አይነት ስህተት መስራት አይችልም፣ አይሰራምም። እኔ ከዚህ በኋላ ያንተ ልጅ መሆን ስለማይገባኝ እዚህ ቤት ውስጥ ምንም ነገር አላደርግም። አቶ ሰርዳር እስር ቤት መግባት ካልፈለክ በስተቀር ከዚህ ቤት እንዳትወጣ ብያለሁ። እስር ቤት ያን ያህል ምቹ እንዳይመስልህ እንድታውቀው ነው። ሰውን ቤት ውስጥ አስረህ በጭራሽ ማስቀመጥ አትችልም። ዝም በይ ኑራ። ማንንም ማስገድጄ ቤት አላስቀምጥም። ሰርዳር ባደረገው ነገር እኔም በጭራሽ አልስማማም ቴኪ። ግን ደግሞ አሁን ላይ ከዚህ የባሰ ብዙ የሚያስጨንቀኝ ነገር አለ። ምንድነው? ልጆቹ ከአንድ ሴት ፍቅር ይዟቸዋል። ቆይ ምን እናድርግ? እንደዚህ አይነት ፍቅር አይገባኝም። እኔ ዴኒዝ ባለትዳር ሴት ናት። በዛ ላይ ደግሞ ዴኒዝ የሰርዳር ያጎቱ ልጅ ሚስት ናት። ተወቂው ሰርዳር ከዴኒዝ ፍቅር ሊይዘው አይችልም። አዎ ልክ ነህ። ግን ሰርዳር ይህንን ነገር የሚችለው ከሆነ አብረን እናያለን። የድሮ ታሪኩን ታውቀዋለህ። አሁን ላይ የሰርዳር ስነ ልቦና ጥሩ ላይ መስሎኝ ነበር። ቴኪን ይህን ልጅ በእርጋታ ማዋራት አለብህ። እባክህ እንደ አባት ሆነ ተረጋግታ አዋራው። ግን ግልፍተኛ ሳትሆን ነው ማነጋገር ያለብህ። የአባቱን ድጋፍ የሚፈልግ ልጅ መጀመሪያ ለአባቱ የሚገባ መሆን አለበት። ኑራን፣ እድሜን የጨረስኩት የእሱን ቆሻሻ ለማጽዳት ስጥር ነው። ኑራን፣ ሐኪም ቤት እያለው ራሱ ምን ያህል እንደጣርኩ ታውቂያለሽ። አሁን የኔን ድጋፍ ሲፈልግ የቤተሰባችን ስም የሚገባው ልጅ ይሆናል፣ በፍቃዱ ወይም በግዴታው። ልጄ፣ በቅርቡ የተፈጠረው ነገር በጣም አስከፍቶሻል አውቃለሁ። አሁንም በዚህ ተጽዕኖ ስር ነሽ። ግን ደግሞ አሁን ላይ ነገሮች በጣም እንዳይበሱብን ያንቺ እርዳታ በጣም ያስፈልገኛል የኔ ውድ። እና እባክሽ ሰርዳር ላይ ያቀረብሽውን ክስ እንድታነሹ እፈልጋለሁ። ይቅርታ ልጄ፣ ግን በዚህ ጉዳይ አንቺ መረበሽ አልፈልግም። ታውቂያለሽ፣ ከቺናር ጋር አውርቼ ነበር፣ ግን ላሳምነው አልቻልኩም። ምናልባት አንቺን አዋርቶሽ ይሆናል። አይ አባቴ ፈሚ ይሄንን አልነገረኝም። እንዲሁም በተቃራኒው ቺናር እኮ ሰርዳር እንዲቀጣ ይፈልጋል። እሱን ነው የማውቀው። እሱንም እኮ ተረድቼዋለሁ። ለሚስቱ መከላከል ፈልጎ ነው። ግን አንድ ያልገባው ነገር አለ። ይኸውልሽ የኔ ልጅ፣ እየኖርን ያለነው ከሰው ጋር ነው። እዚህ ማህበረሰብ ውስጥ ደግሞ በጣም ትልቅ ስም አለ። የኮጃዊ ቤተሰብ ሙሽራ ማህበራዊ ድረገጽ ላይ ተለጠፈች የሚል ወሬ ከተሰማ ሁሉም ነገር በእኛ ላይ ይብስብናል ልጄ። እና ደግሞ በጣም ብዙ የተሳሳቱ የውሸት ዜናዎች ይመጡብናል። ሰርዳር ያደረገው ነገር መጥፎ እንደሆነ አውቃለሁ። ግን አንቺ ይህንን ክስ በቶሎ ካላስቆምሽው የባሰ መጥፎ ነገሮች ይጠብቁናል የኔ ውድ። ስሚ ልጄ፣ እዚህ ቤት ውስጥ ያሉ ሰዎች በጭራሽ እንዲረበሹ አልፈልግም። ወንድሜ አሁን ደህና ነህ? አስበው እዝጉር፣ እስኪ ንገረኝ፣ ጠባቂው ታኪን ሆኖ እያለ እንዴት ነው ደህና ልሆን የሚችለው? አባቴ መጥፎ ነገር እያደረገ ይመስላል እንዴ? አንተን ለመጠበቅ ብሎ እኮ ነው። ከማን ነው የሚጠብቀኝ? ንገረኝ፣ ከማን ነው የሚጠብቀኝ? ከቺናር ነው? ንገረኝ እስኪ፣ ከማን ነው የሚጠብቀኝ? አዎ ከሱ ነው የሚጠብቀህ። እያደረክ ያለው ነገር ግን ገብቷል? ዴኒዝን ማገት የሚለው ሐሳብ ከየት መጣልህ? ስማ፣ እኔ ዴኒዝን የጠለፍኳት መጥፎ ነገር ላደርጋት አይደለም። ይህንን ነገር ያደረግኩት የማፈቅራትን ሴት ለማዳን ብቻ ነው። እዛ የኮጃቤ ቤተሰብ ውስጥ ልጅቷን እስረኛ አድርገዋታል። አይገባህም እንዴ? ወንድሜ ስማ፣ እያልክ ያለውን ነገር ራስ አስበው እስኪ። ዴኒዝና ቺናር ተጋብቷል። እናም በጣም ደስተኞች ናቸው። ጥሩ ነገርም አላቸው። በጣም ጎበዝ። በውሸታቸው አንተንም ያሳምነዋል ብዬ አላሰብኩም ነበር። ወይኔ
በጣም ብልህ ልጅ ትመስለኝ ነበር ወንድሜ፣ ግን ደደብ ነህ። ይኸውልህ ትሰማኛለህ? እነሱ የተጋቡት ለወረቀት ብቻ ነው። ዴኒስ ቺናርን በጭራሽ አትወደውም። ልጅቷን እዛ የኮጃቤ ቤተሰብ ውስጥ አግተዋት ነው ያሉት። ይሄ ነገር አይገባህም እንዴ ወንድሜ? አይ በትክክል እያሰብክ አይደለም። ስማ ወንድሜ፣ መጨረሻ ላይ ተሸናፊ ትሆናለህ። እስር ቤት መግባት ትፈልጋለህ? ንገረኝ ወንድሜ። ቶሎ ወደ ቀልብ መመለስ አለብህ። ይህን ፍቅር መርሳት አለብህ። በጣም ጎበዝ ነህ አንበሳ። አንተም የሚደግፈው መርጣል እና ይሄ ደግሞ በጣም ጥሩ ምርጫ ነው። ስማኝ አንድ ነገር ልንገርህ። አንተም ሆንክ እናቴም ሆነች ሙሉ ዓለም ፊት ለፊቴ ቢቆም እኔ ዴኒዝን መቼም አልተዋትም። ይሄንን በደንብ ወቅ። ምንም ነገር ቢፈጠር ዴኒዝን መቼም አልተዋትም፣ መቼም ቢሆን። ወንድሜ እኔ ማንንም እየመረጥኩ አይደለም። እውነታውን እንድታይ ስለምፈልግ ብቻ ነው። እውነታው አንድና አንድ ብቻ ነው። እሺ ወንድሜ፣ ይሄም ደግሞ ዴኒዝ የምትገባው ለእኔ ብቻ ነው። ዴኒዝን ከልቤ የማፈቅራት እኔ ብቻ ነኝ። ታያለህ፣ ይሄ ደግሞ ቆይቶም ቢሆን ይገባሃል። የማትረባው በጣም አመሰግናለሁ። በቃ ሂጂ። እንኳን ደህና መጣሽ። አመሰግናለሁ። እንድትረጅኝ ይፈልጋለሁ። የዛን ቀን የፋሽን ሾው ልብሶች የተሰረቁ ቀን አንቺ እዛ ቦታ ላይ ለየት ያለ ነገር አይተሽ ነበር። አቶ መርት፣ እኔን እየተጠራጠርከኝ ከሆነ አይ የተረዳሹ በሱ መንገድ ከሆነ ይቅርታ። መረጃ ሳይኖረኝ አንቺ መወንጀል አልችልም። አሁን ደግመሽ አስቢ። የዛን ቀን የማታውቂው ሰው እዚህ ስራ ቦታ ጋር እስኪ ንገሪኝ ገብቶ ነበር እንዴ? ወይ ደግሞ የልምድ ክፍል ውስጥ የገባ ሰው ነበር? ወይ እንጃ የሆነ ከተለመደው ሌላ ያየሽው ነገር ነበር እንዴ? ንገሪኝ። የፋሽን ሾው ማስታወቂያዎች ሲመጡ እቃውን ይዞት የመጣው ሰውዬ ወደ ውስጥ አልገባም። በር ላይ ነበር የተቀበልኩት። ግን ደግሞ በሰዓቱ የሆነ ነገር ተፈጥሮ ነበር። ቆይ ደግሞ ታያለሽ። ምንድነው? አታይም እንዴ? ቆይ እንጂ ይቅርታ፣ እኔ አነሳዋለሁ። ታዩ፣ እኔ አነሳዋለሁ። አንቺ መሄድ ትችያለሽ። እባክሽን ይቅርታ አድርጊልኝ። እንግዲህ ኦይኩ ቁልፉን ጥለዋለች ማለት ነው። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ። ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ። አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን። እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ፣ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን። ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ። በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች። ወጣቶች ሐሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች። ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር። ምዕራፍ 2 ጀምሯል። ቃና ውስጤ ነው። ያስታወሽው ነገር አለ? አትፍሪ፣ ንገሪኝ። ከሁለታችን አይወጣም። ማንም ሰው ላይ በማላውቀው ነገር መፍረድ አልፈልግም። ግን ወይዘሪት ሲነም የዛን ቀን የልምምድ ክፍል ውስጥ ነበረች እና ከክፍሉ ዕቃ ይዛ ወጣች። እንደሱ እያደረገች እያለ ድንገት ተጋጨን እና ዕቃው ወደቀባት። ልረዳት ፈልጌ ነበር ግን በጣም ጮኸችብኝ። ምን እንዳናደዳት ግን አልገባኝም ነበር። እርግጠኛ ሳልሆን ማንንም ጥፋተኛ ማድረግ አልፈልግም። አይ አንቺ ምንም አላደረግሽም፣ አታስቢ። በጣም አመሰግናለሁ። ያወራነው ነገር በሁለታችን መሃል ይቀራል።
እንደዚህ እየወደድኩ ካንተ መራቅ ለኔም በጣም ከባድ ነው። ግን የግድ መሆን አለበት። በእኔ አትናደድብኝ እሺ? አይዲን ውስጥ የምንሰራውን ስራ የመጨረሻውን ሰነድ አየኸው? አዎ አይቼዋለሁ የኔ ልጅ። ጎበዝ አንበሳ። ለመክፈሻው ደግሞ አቶ ፈህሚ ቺናር ተኪን፣ ይሄ ምን አይነት ብልግና ነው? እንዴት እንደዚህ ዘው ብለህ ትገባለህ? ለቺናር አሁኑኑ አንድ ነገር ግልጽ ማድረግ አለብኝ ፈህሚ። ፈጣሪ የወንድሜ ልጅ ነህ ብሎ ሊነግረው ነው መሰለኝ። ሁሉም ምልክቶች ወደ አንድ አቅጣጫ ከተቆሙ በዛ መንገድ መሄድ አለብን ማለት ነው። እንዴት ነው መርት? ያገኘው ነገር አለ እንዴ? አይ በሚያሳዝን ሁኔታ ምንም ነገር ማግኘት አልቻልኩም። አዎ ግን ማግኘቴ አይቀርም። እመነኝ፣ እኔም በሆን በተፈጠረው ነገር በጣም አዝኛለሁ። እባክህ እኔም ልረዳህ እችላለሁ። ማለቴ ከአንድ ብርቱ ሁለት መድኃኒቱ ይባል የለ እንዴ? ልረዳህ እችላለሁ። አይ እዚህ ውስጥ መግባት አለብሽ ብዬ አላሰብኩም። አይ ማለቴ እመነኝ፣ ይሄ ነገር አስከፍቶኛል። ኦይኩላ ያውቀው የተደረገ የስም ማጥፋት ነው እና ደግሞ ምንም ቢሆን እኔ እናንተ እኮ ቡድን ነን። በጣም ለሰው ታስቢያለሽ። እሺ አንቺ እንደፈለግሽ። ኦይኩ ይህን ያህል እየተጨነቅሽላት እንደሆነ ብትሰማ በጣም ደስ ይላት ነበር። ተኪን እባክህ ትዕግስቴን አትፈታተን። ማንም ሳይፈቅድልህ ቢሮ ዝም ብለህ ዘለ መግባት አትችልም። እሺ ገባ? ውጣ። ተረጋጋ አቶ ፈህሚ ተረጋጋ። ማውራት ብቻ ነው የፈለግኩት። እኔንም ሆነ ቺናርም ምንም የምታወራው ነገር የለህም። ውጣ ብያለሁ። አባዬ ተረጋጋ። አቶ ተኪን ሳታስረዝመው መናገር የፈለከው ነገር ተናገር። ብቻህን ላዋራህ ነው የምፈልገው ልጄ፣ ብቻህን። አሁንም አዋራዋለሁ እያለ እኮ ነው። ከልጄ ጋር ምንም የምታወራው ነገር የለህም። ሰውዬ ውጣ አልኩ። አሁኑኑ ከዚህ ውጣልኝ። አባዬ እባክህን ተረጋጋ። እሺ ችግሩን እንፍታው። ምን ማውራት ፈልጎ እንደሆነ ለማወቅ እፈልጋለሁ። አቶ ተኪን ውጪ እንውጣና ማውራት እንችላለን። እናውራ። ከፈለክ ክፍል መሄድ እንችላለን፣ እዛ እናወራለን። አይ ልጄ አያስፈልግም። አጭር ነገር ነው የምንነጋገረው። ቺናር በደንብ ሰማኝ። አንድ ነገር እየደጋገምኩኝ ማውራት በፍጹም አልፈልግም፣ ግን በሰርዳር ስም ይቅርታ ልጠይቅህ እፈልጋለሁ። እመነኝ፣ ሰርዳር አንዴ ከተረጋጋ በኋላ ራሴ ይዤው ፖሊስ ጋር እንደምወስደው አረጋግጥልሃለሁ። ግን እንደ አባትነቴ አንተን ይቅርታ እየጠየቅኩ ነው። ልጄን ወደ ራሱ እንድመለሰው እድል ስጠኝ እባክህ። አቶ ተኪን ለልጅ መከላከል እንደምትፈልግ ይገባኛል። ስማ፣ አንተም ለምን እንደዚህ እያደረክ እንደሆነ አውቃለሁ፣ መብትህም ነው። ግን ሰርዳር ላደረገው ነገር ዋጋ መክፈል እንዳለበት ማወቅ አለበት። አንተ ምንም አታስብ። ሰርዳር ላደረገው ነገር አንተን ጥፋተኛ አላደርግህም። ግን ይሄ ችግር መፍትሄ ማግኘት ያለበት በፍርድ ቤት ነው እና ከዚህ የተለየ የምትለይ ነገር ከሌለ ልሂድ። አይ ልጄ የለም። መልካም ቀን ይሁንልህ። ቆይ ምን ለማድረግ እየሞከርክ ነው ያለው? በዚህ ትንሽ አእምሮህ እኔን ለመሸወድ አትሞክር እሺ? ይሄ ነገር ቢቀርብን ነው የሚሻለው። የሚመጣብህን መዘዝ መቼም አትችለው። ልጄን ለማዳን እየሞከርኩ ነው። ባዶ ማስፈራሪያን አልቀበለውም። እሺ ይሄ የመጨረሻ ማስጠንቀቂያ ነበር። ወይ ክሱን እንዲያነሳ አድርገው ወይ ደግሞ ማድረግ ያለብኝን ነገር አደርጋለሁ። ቺናር እውነቱን ቢያውቅ ምን እንደምታደርግ አስብበት። ፈህሚ ኮጃቤ ዴኒዝ
ተመስገን መጣሽ። ውዴ ደህና ነሽ? ንገሪኝ፣ ምንም አልሆንሽም አይደል? ደህና ነኝ ሰልማ፣ ደህና ነኝ። ምንም አልተፈጠረም። ለምንድነው ከመጀመሪያው ያልነገርሽኝ? ደውዬልሽ ነበር። መደወልሽ እኮ ጭራሽ ነው ያስጨነቀኝ። በስልክ ሰርዳር ጠልፎኝ ብለሽ ስትነግሪኝ ምን እንደተሰማኝ ታውቂያለሽ? ሰልማ አትናደጅብኝ። የምር ሁሉም ነገር የተፈጠረው በድንገት ነው እና ደግሞ አሁን ራሱ ለማመን እየሞከርኩ ነው። ይህን ነገር ማመን በጣም ነው የከበደኝ። እሺ አልተናደድኩብሽም። የእውነት በጣም ፈርቼ ነበር ውዴ። ራሴን ብቻ ነበር ያሰብኩት። ይቅር በይኝ። ያንቺን ፍራቻ ማሰብ ራሱ ይከብደኛል። ማሰብ ራሱ አልፈልግም። ያ በቃ መስሎኝ ነበር ሰልማ። አለቀ። ከዚህ በኋላ መመለሻ የለኝም። ከዛ ልወጣ አልችልም ብዬ ሳስብ ነበር ታውቂያለሽ። እሺ ለማንኛውም አሁን ስለሱ አታስቢ። አሁን እዚህ ነኝ እና ደህና ነሽ። ዋናው እሱ ነው። ቀድመሽ ብትነግሪኝ ደስ ይለኝ ነበር። አብሬሽ ፖሊስ ጣቢያ መጣ ነበር። ምን አደረግሽ? ክስሽን አነሳሽ እንዴ? አዎ። እና ቆጨሽ? አይ ለሁሉም የሚሻለው እሱ ነው። ያልገባኝ ነገር ቢኖር ክስሽን ስታነሺ እንዴት ችናር ዝም እንዳለ ነው። እሱ አላወቀም። ማለቴ አባቴ ፈሚ ክሱን አንሺ ብሎኝ ነው፣ ግን እሱ አላወቀም። መርት ጠርተኸኛል እንዴ? አዎ፣ ያገኘሽው ነገር ካለ ልጠይቅሽ ብዬ ነው። አይ ምንም ነገር አላገኘሁም። ማለቴ በጣም ጥር ያለሁ ግን አልቻልኩም። አንተስ ምን አገኘህ? ያገኘሁትን ላሳይሽ። ኤዮልሽ ሲነም ካሜራው የቀረጸው ቪዲዮ እዚህ የምታዩ ፍላሽ ውስጥ ይገኛል እና ኮምፒውተር ክፍል የሚሰራውን ልጅ አዋርቸው ነበር። ምናልባት ልናገኘው እንችላለን ብሏል። ኧረ እባክህ ጥሩ ዜና ነው። አዎ በጣም ጥሩ ዜና ነው። እንግዲህ ፍላሽ ዳይመንዳችን ነው። አሁን ቀላል ነው። በዚህ መንገድ ወይኩ ምንም ጥፋት እንደሌለባት በማስረጃ እናገኛለን። በጣም ጥሩ፣ ደስ ይላል በጣም። ሲነማ አንድ ትልቅ አደራ ልስጥሽ። ይህን ፍላሽ ለአንቺ ነው አደራ የምሰጥሽ፣ እንዳይጠፋሽ። ስራዬን ስጨርስ እመጣለሁ። እስከዛ ድረስ አንቺ ያዥ። በደንብ አየዋለሁ። አንተ ምንም አታስብ። አልጠራጠርም። ቻው ቻው። ሲነም አባዬ እንደዚህ አታድርገኝ። ተራመድ ሰርዳር። አባዬ እባክህ ተስፋ አትቁረጥብኝ። ይህንን እንዳረግ አታስገድደኝ። ሰርዳር ድጋሚ አልነግርህም ልጄ። ተራመድ። አባዬ ቺናርን ይቅርታ በጠይቀው ምን የምታገኘው ነገር አለ? አንተ ንገረኝ እስኪ። በዛ ላይ ይቅርታ የሚያስጠይቅ ነገር ምንም ነገር አላደረኩም። ተረዳኝ እንጂ አባዬ። አይገባም እንዴ? ይህንን እንዳደርግ አታስገድደኝ። ችናር ውሎ እንዴት ነበር? የደከመ ትመስላለህ። ትንሽ ተጨንቄያለሁ። በአንድ በኩል አቶ ተኪን፣ በሌላ በኩል ደግሞ አባቴ አለ። ሁለቱም ክሱን አንሳው እያሉ ይጨቀጭቁኛል። እሺ አቶ ተኪንን ተረድቼዋለሁ፣ ሰርዳር ልጁ ነው። ግን አባቴ ለምንድን ነው ይሄን ያህል የሚያስጨንቀኝ? አልገባኝም። ማለት አባት ፈሚ ልጁን ለማትረፍ እየሞከረ ነው። ምንም ቢሆን ብዙ ችግሮች ተፈጥረው ነበር እና ደግሞ ይሄ ነገር ቢሰማ ድጋሚ በጣም ትልቅ የሆነ ችግር ውስጥ እንገባለን ችናር።
ይመስለኛል እሱ እንዳይፈጠር እየጣረ ነው። ምን እያልሽ ነው ዴኒስ? ቆይ ግን አንቺ ሰውዬ በነፃነት እንዲኖር ትፈልጊያለሽ ማለት ነው? በጭራሽ አይደለም ቺናር፣ እኔ እንደሱ እያልኩ አይደለም ያለሁት። ይግቡ። አቶ ቺናር፣ አቶ ተኪንና አቶ ሰርዳር መጥተዋል። መጣው። ተስፋ ቆርጦ የሚተው አይመስለኝም። አሁን እዚህ የመጡት አንቺን ሊያሳምኑሽ ይመስለኛል። ግን ምንም አታስቢ። ሰርዳር ላደረገው ነገር በሙሉ ዛሬውን ዋጋ አስከፍለዋለሁ። ቺናር፣ እውነቱን ለመናገር እኔ ሂጄ የኔ ውድ፣ የኔ ፍቅር አትፍሪ። ሁሌም ከጎንሽ አለሁ። እሺ? አንድ አይነት ነገር ልታወራ ከሆነ አትቸገር አቶ ተኪን። እኔም ሆንኩ ዴኒዝ በዚህ ነገር ላይ ሐሳባችን አንድ አይነት። ቺናር፣ እዚህ የመጣ ነው ልንረብሻችሁ አይደለም። ሰርዳር የሚላችሁ ነገር አለ አይደል? ሰርዳር፣ እባክሽን ስለተፈጠረው ነገር ይቅርታ አድርጊልኝ ዴኒዝ። ይቅርታ አድርግልኝ ቺናር። ነግሬሃለሁ እኮ እንዲህ አይነት ነገር አስፈላጊ አይደለም። እኔም ሆንኩ ዴኒዝ በጭራሽ ይቅርታን አልተቀበልንም። ልክ ነህ ልጄ፣ ልክ ነህ ቺናር። ሰርዳር የሰራው የጅል ሥራ ነው። ግን ደግሞ ዴኒዝ ደግነቷን ካሳየችው በኋላ ከስህተቱ እንደተማረ እርግጠኛ ነኝ። ዴኒዝ ልጄ፣ ያደረግሽው ነገር በጣም ጥሩ ነው እና እንዴት እንደምናመሰግንሽ አናውቅም። ነገሮች ከመባባሳቸው በፊት እኔ እንደ አባት ከሰርዳር ላይ ክስሽን በማንሳትሽ በጣም ላመሰግንሽ እወዳለሁ። አመሰግናለሁ ልጄ። ምን ክስሽን አንስተሻል እንዴ ዴኒዝ? ዴኒዝ፣ አለመግባባት ተፈጥሮ ነው አይደል? አንቺ በጭራሽ ክሱ ልታነሺ አትችይም። ዴኒዝ፣ ለምንድን ነው የማትመልሽልኝ? ቺናር፣ ማድረግ ነበረብኝ። ይሄ ደግሞ ምን ማለት ነው? ምን ቀራችሁ? እዚህ ደግሞ ምን ታደርጋላችሁ? ይቅርታ ለመጠየቅና ዴኒዝ ክሷን ስላነሳች ለማመስገን ነበር እዚህ ድረስ የመጣ ነው። የተፈጠረውን ነገር ብንተወው ጥሩ ነው። ብዙም እርግጠኛ አትሆን አቶ ተኪ። ይህንን እናንተ ብትረሱት ራሱን በጭራሽ አልረሳውም። ዴኒዝ፣ አንዴ ማውራት እንችላለን? እሺ ይችላል። እኔና አንተ ገና አውርተን አልጨረስንም መሰለኝ አቶ ተኪን። ና ወደ ክፍሌ። በደስታ አንተ ግቢ ውስጥ ጠብቀኝ። ቺናር፣ ዴኒዝ፣ ይሄ ሁሉ ነገር ምን ነበር? እንዴት ነው ክስሽን የምታነሺው? ቆይ ቺናር፣ እባክህን ተረጋጋ። ስማኝ፣ እንዳስረዳ እድሉን ስጠኝ እባክህ። ዴኒዝ፣ እባክሽን አሁን ተረጋጋት በይ። እንዴት ነው ይህንን ሰውዬ ይቅር የምትይው? ጠልፎ ወስዶሽ ያንን ሁሉ ነገር ያሳለፍሽው በሱ ምክንያት አይደል እንዴ? እንዴት ሰርዳርን ይቅር ትይዋለሽ ዴኒዝ? አይደለም ቺናር፣ ሰርዳርን ይቅር አላልኩትም እኮ። ይቅር አላልኩትም እያለች ነው። ታዲያ እንዴት ነው ይሄ ሰውዬ የወጣው ዴኒዝ? ቺናር፣ በቃ ግዴታ ሆኖብኝ ነው። ግዴታ ሆኖብሽ? እስኪ ንገሪ፣ ለዚህ ሰውዬ ማሰብ ያለብሽ ይመስልሻል? ቺናር፣ በጭራሽ እንደሱ አይደለም። አንዴ ብታዳምጠኝ እኮ ሁሉንም ነገር ነግርህ ነበር። የምትነግሪኝ ነገር የለም ዴኒዝ። አንቺ ከኔ የደበቅሽ ነገር እንዳለ ግልጽ ነው። አለበለዚያ ይሄ ሰውዬ አይወጣም ነበር። አይ ቺናር፣ የማይሆን ነገር እያሰብክ ነው ያለኸው። ልክ ነሽ ዴኒዝ። አዎ የማይሆን ነገር እያሰብኩ ነው። ልክ ነሽ። ተረድተኸኛል አይደል? ንገረኝ። አሁን ተረድተኸኛል አይደል ቺናር? ገብቶኛል ዴኒዝ። ታውቂያለሽ፣ አሁን በደንብ ተረድቼሻለሁ። ሰርዳር ጠልፎሽ ራሱ አይደለም፣ ራስሽ ነሽ ሰውየው ጋር ሄድሽው። እንግዲህ እዚህ ማንም ሰው አይሰማንም። ንገረኝ እስኪ ምን አይነት ድፍረት ቢኖር ነው እዚህ ድረስ የምትመጣው? የመጣሁት አንተ ጋር አይደለም፣
ዴኒዝ ጋር ነው የመጣሁት። በጣም ጎበዝ ናት። ማንም ማድረግ ያልቻለውን ነገር በራሷ ነው ያደረገችው። ልጄን አድነዋለች። ምንም ያህል ባመሰግናት በቂ አይደለም። ያው አሁን ስላመሰገንካት ሂድ፣ አሁኑ ነው ከቤት ይወጣልኝ በቃ። ጉድ እኮ ነው። አቶ ፈህሚ ሁሉንም ሰው ስለሚንቅ ሁሉንም ሰው ማዘዝ ጀምሯል። አቶ ፈህሚ ኮጃቤ፣ እነዛ እኛን በንቀት የምታይበትና የምታዝበት ጊዜያት አልፈዋል። አቶ ፈህሚ፣ አሁንም አለቃዬ እንደሆንክ ነው የምታስበው እንዴ? አሁን ዋና ጠላቴ ነህ። ተኪን፣ ሰማይ የምትናገረው ነገር ብትጠነቀቅ ይሻላል። አንተም ሆንክ ቤተሰብ ጠላቶቼ ለመሆን በጭራሽ አትበቁም። የእናንተ ቤተሰብ በእኔ አይን ምንም አይነት ዋጋ ያላችሁም ታውቃለህ። ጥቅም ለማግኘት ፈልጋችሁ በአካባቢ ውር የምትሉ ደደብ ዝንቦች ናችሁ እንጂ ጥቅም የላችሁም። እነዚህ ዝንቦች ከሚቆፍሩት ቆሻሻ ውስጥ ምንድን ነው የሚወጣው? አቶ ፈህሚ፣ ስማ፣ ቺናር የወንድሜ ልጅ መሆኑ ተሰምቷል። የበለጠ ቢቆፈር ምን ሊወጣ እንደሚችል ማን ያውቃል? እስኪ ንገረኝ። ያኔ ምን ልታደርግ ነው? ስማ፣ አሁን ጀግና የሚያጫውትህን ነገር ብታቆም ጥሩ ነው። ቆይ አንተ ማን አባ ስለሆንክ ነው የምታስፈራራኝ? ልጄ እያልክ በውሸት የምትሸውደው የቺናር አጎት ነኝ እኔ። የልጄ ስም በአንተ አፍ እንዲጠራ በጭራሽ አልፈልግም። ትሰማለህ? አሁን ከዚህ ቤት ቶሎ ብለህ ውጣልኝ እሺ? ከዚህ በኋላ ላይ አልፈልግም። ተኪን፣ መልሰን እንገናኛለን አቶ ፈህሚ። ያኔ እኔ ሳዋርድህ ልጄ የምትለው ቺናር ምን እንደሚያደርግ በጣም ለማወቅ ጓጉቻለሁ። አሁኑኑ ከዚህ ውጣልኝ ብያለሁ። በቅርቡ እንገናኛለን አቶ ፈህሚ፣ እንገናኛለን። ይሄ ቆሻሻ የማይረባ ይሄ የተረገመ ሲነም ምን እያደረግሽ ነው? ይህንን ፍላሽ አደራ ብዬሽ አልነበር እንዴ ሄድኩት? በጣም ይቅርታ መርት፣ ድንገት ወድቆብኝ ነው። ድንገት ወድቆብሽ ነው? እሺ፣ ከወደቀብሽ በኋላ ልርገጣውና ከዛ በእስክሪብቶ ልገንጥለው ብለሽ አስበሽ ነው? እስክሪብቶ? ውይ ስላልገባህ እኮ ነው መርት። እኔ እንዳይጠፋ በእስክሪብቶ ምልክት እያረኩ ነበር። ስም የሌለ ነገር አትቀባት። ይኸውልሽ እኔ ልብሶቹን አንቺ እንደወሰድሽ አረጋግጫለሁ። እኔ አንተን ለመርዳት እየሞከርኩ ነበር። በዛ ላይ እንካ ውሰደው፣ ምናልባት አሁንም ሊሰራ ይችላል። ከዚህ በኋላ ያስፈልግ። ግን ቆይ እንዴት? ወንጀለኛው ተገኝቷል። ምን እያልክ ነው እንዴ? ምን ለማለት ፈልገህ ነው? እና ደግሞ ይህን ፍላሽ ዋሉ ሲና፣ የሰረቅሽው አንቺ እንደሆንሽ አውቄያለሁ። አሁን መቀባጠሩን አቆም። ምን? ቆይ ከልብህ ነው ያልከው? ቺናር፣ በምን አይነት ነገር ነው እኔን እየጠረጠርከኝ ያለኸው? ግን ከልብህ ነው? ምን እያልከኝ እንደሆነ ግን ገብቶሃል? አየሽ አይደል? ሁሉም ወንጀለኛ እንዲህ ነው። እኔ የተፈጠረው ነገር ብቻ ነው ለመረዳት እየሞከርክ ያለሁት። ምንም ለመረዳት አልሞከርክም ቺናር፣ ምንም አልሞከርክም እኮ። በመረዳት ፋንታ አሁን እየፈረድክብኝ ነው ያለኸው። እንደዛ ከሆነ አብራሪልኛ ታዲያ። ቆይ እንዴት ነው ይሄ ሰውዬ ነፃ ሊወጣ ይቻላል? እስኪ ንገሪኝ። አባቴ ፈሚ ጠርቶኝ ነበረ። አባቴ ፈሚ ነው? አሁንም ምክንያት እየፈጠርሽ ነው ያለሽው። አባቴ ለእኔም ነግሮኛል። ክሱን አንሱት፣ ይሄ ነገር ብዙም አይገፋም ብሎኝ ነበር። ዴኒስ፣ እኔስ ምን አልኩት? ይሄ ሰውዬ እንደዛ አድርጎ በነፃ አይለቀቅም አልኩት። ይሄ ሰውዬ ሚስቴ ነው ለማገት የሞከረው አልኩት። በጣም ያሳፍራል፣ እውነት በጣም ያሳፍራል። ሚስቴ ከጀርባ የሆነ እያሾፈችብኝ ነው ያለችው። እኔ ግን ምንም የማውቀው ነገር የለም። ቺናር ስማኝ እባክህ፣ እንደዚህ አታድርግ። ዴኒስ፣ አንድም ቃል ካፍሽ እንዳይወጣ። ከተናገርኩ ልመለሰው የማልችለው ንግግር ካፍ ይወጣል። አሁን ልሄድ ነው። አየር ብቀበል ይሻለኛል። ቺናር እባክህን አንዴ ቆይ፣ እባክህን። የት ልትሄድ ነው?
አባዬ ፍጠን። ለምንድን ነው እንደዚህ የቆየው? ቆይ እዚህ ደግሞ ምን ሊያደርግ ነው የመጣው? ሰርዳር አክስቴው አክስቴ ብለህ እንዳጠራኝ ወይዘሮ። አሁን ስማ፣ እዚህ ምን ታደርጋለህ? አሁንም እዚህ ሌላ ችግር ለመፍጠር ነው የመጣኸው? አክስቴው አልተረዳሽኝም ማለት ነው? ልጄ ልክ ነው እመቤት። አቶ ተኪን አንተን አልጠበቅኩም ነበር። እዚህ ለምን መተህ ነው? ምንም የሚያስገርም ነገር የለም ወይዘሮ። አሁ ሰርዳር ያደረገው ነገር ልክ አልነበረም። ለዛ ይቅርታ ጠይቋል እና ልንሄድ ነው። እንሂድ ሰርዳር። ገባኝ። ይሄ ጉዳይ ከተስተካከለ አሁን በቃ ማለት ነው? የተፈጠረ ነገር እንዳለ እርግጥ ነው፣ ግን በሚያሳዝን ሁኔታ ያለቀው በጥሩ መልኩ አይደለም። ኧረ እባክህ። እና እኔ የምረዳችሁ ነገር አለ እንዴ? አያስፈልግም። አንቺ ማድረግ ከሚገባሽ በላይ አድርገሻል። መልሳት መልስ ሰርዳር። እንሂድ። መልካም ቀን ወይዘሮ አሁ። መልካም ቀን። በፈጣሪ ስም በጣም እድለኛ ሴት ነኝ። ይሄ ጉዳይ ከዚህ በኋላ አልቋል ማለት ነው። ይኸውልህ እባክህ መርቴ፣ አለመግባባት ነው። ይገርማል። አሁንም አለመግባባት ነው እያልሽ ነው? ማንን ነው ለማጀጀር ይሞክርሻለሽ? ሲና ልብሶቹን የሰረቅሽው አንቺ እንደሆንሽ አውቄያለሁ እና ምንም ሳይመስልሽ ኦይኩ ላይ ያሳበብሽ። ምን አይነት አፍረተ ቢስ ሴት ነሽ? ምን ሆናችኋል? ለምንድን ነው የምትጮኸው መርት? ሌላ ስለመጣሽ ደስ ብሎኛል። መርት ስሜን እያጠፋው ነው። እናቴን ያንቺ ደጋፊ ለማድረግ እየሞከርሽ ነው። መርት ልጄ ማብራሪያ ፈልጋለሁ። ኦይኩን ለማትረፍ ሲል እኔ ላይ ለማሳበብ እየሞከረ ነው። አሁኑኑ ይቅርታ ጠይቃት መርት። ምን? የምን ይቅርታ ነው ማየ? ምን እያልሽ ነው? እንዴት ይቅርታ ጠይቃት ትኛለሽ? እንኳንም መጣሽ። ባትመጪ ኖሮ ሌላ ምን ሊያሳብብብኝ እንደሚችል ፈጣሪ ይወቀው። የፈጣሪ ያለ አሁንም ለመሸወድ እየሞከረሽ ነው። ቆይ አንቺ ግን ምን አይነት ሰይጣን ነሽ ሲና? አይ ከዚህ በላይ እዚህ መቆየት አልችልም። እኔ እኮ የተከበርኩ ሴት ነኝ። ይቅርታ አድርጉልኝ፣ አሁን ልሄድ ነው። እሺ ሲነሙዴ መሄድ ትችያለሽ። እማዬ እያመለጠሽ ነው እኮ አይታይሽም እንዴ? ኦይኩ ላይ እያሰበበሽ ነው። እውነተኛዋ ሌባ እሷ ናት እማዬ። በቃ መርት ወደ ራስህ ተመለስ። አንቺ ወደ ራስሽ ተመለሽ እማዬ። እያደረገች ያለችው ነገር አይታይሽም እንዴ? እቺ ልጅ እየተጫወተችብን ነው። ሁሉንም ነገር አቅዳበት ነው ያደረገችው። በቃ አልኩ እኮ መርት፣ ሌባዋ ኦይኩ ናት፣ ሌላ ሰው አይደለም። እሺ ምንም ብል የምታምኚው ራስሽ የምታስቢው ነገር ብቻ ነው አይደል? አውቃለሁ። እኔን መቼም አታምኚኝም፣ ግን አታስቢ እማዬ። ታያለሽ፣ እኔ እውነታው እንዲወጣ አደርጋለሁ። ይህንን አሳይሻለሁ። እስኪ አስቢው፣ አሁንም ሌባ እየተባልኩ እኮ ነው ሰልማ። ይህ ነገር ለእኔ በጣም ከባድ ነው። ንጹህ መሆኔን ማንንም ሰው ማሳመን አልቻልኩ። ወይዘሮ ሌላ በጣም ጠልታኛለች እና እናቴን ብትሆን አይኔን እንኳን ማየት አትፈልግም። ወይ ኦይኩ እናትሽን አታውቂያትም? ታስታውሻለሽ? በዴኒዝ ጉዳይ ድርቅ ብላ ነበር። አክስቴ አይሴል በጣም ሩህሩህ ሴት ናት። ይኸውልሽ ውዴ፣ ከአንቺ ብትሰማ ኑሮ በእርግጠኝነት እንደዚህ አትሆንም ነበር። እስኪ ንገሪኝ፣ ቆይ ምን ልበላት ሰልማ? ወይዘሮ ሌላ ሰርቅሻል ነው ያለችኝ እና ደግሞ አባራኛለች። እኔን ደግሞ በሰዓቱ አንድም ሰው አላመነኝም። መርት እንደ ሰው አይቆጠርም። ከመጀመሪያው ጀምሮ አንቺ ምንም እንዳላደረግሽ አምኗል። ምን ነው ባመነ ኖሮ። ቆይ ለምን እንዳያልሽ ኦይኩ? እስኪ እኝ ሰልማ፣ የምነካው ነገር በሙሉ ይበላሻል። ፋሽን ሾው በሌላ ነገር ሳይሆን በእኔ ምክንያት ተቋርጧል። እሱ ብቻም አይደለም፣ በእኔ ምክንያት ገንዘባቸውንም ስማቸውም ነው ሰዎቹ ያጡት። መርትም ከእናቱ ጋር ተጣልቷል። ግን ደግሞ ያንቺ ጥፋት አይደለም ውዴ። ጥፋቱ ያንን ወንጀል የሰራው ሰው ነው። ምንም ትርጉም የለውም። ከመጀመሪያውም ጀምሮ መጠንቀቅ ነበረብኝ። እንዲህ አይነት ወጥመድ ውስጥ መውደቅ አልነበረብኝም። አልቆልኛል። መርትንም መጉዳት አልፈልግም። በፈቃዱ ተስፋ ቢቆርጥብኝ ደስ ይለኝ ነበር። መርትኔን ቢተወኝ ደስ ይለኛል። ፍቅር የሚባል ነገር መጀመር አልነበረብኝም። ተሳስቻለሁ። እባክሽን አታልቅሺ።
እባክሽ እንዲያትሁኝ ራስሽን እንዲያታድርጊ። እንዴት ነው የማላደርገው ሰልማ? ያለኝን ነገር በሙሉ ነው ያጣሁት እኮ። የኔ ልጅ በጣም ተናድጄብሻለሁ። በጣም ማዝኜብሻለሁ። ኦይኩ እዚህ ናት። ሌላኛዋ ልጄ ደግሞ ድምጿ ጠፍቷል። እስቲ ደግሞ ለልጄ ልደውልላት። እማዬ እንዴት ነሽ የኔ ውድ ልጅ? በጣም ስትጠፊ ጊዜ ተጨንቄ ነው። ደህና ነሽ? ደህና ነኝ እማዬ። አንቺ እንዴት ነሽ? ግን ምንም ደህና አትመስይም። አይ እማዬ ደህና ነኝ፣ ምንም አልሆንኩኝም። ተይ እንጂ ልጄ፣ በመሃላችን ሚስጥር የለም አልተባባልንም? ሁሉንም ነገር ለእኔ መናገር ትችያለሽ። አውቃለሁ ግን እማዬ። በይ ንገሪኛ ልጄ፣ ሰማሻለሁ። እሺ እማዬ፣ ግን በጭራሽ እንዳትናደጂ እሺ? ቃል ግቢልኝማ እባክሽን። ዳርዳር አትበይ ዴኒስ። ማለቴ ለእናትሽ ካልተናገርሽና እንዲህ ከደበቅሽኝ ነው የበለጠ የምናደደው። እማዬ መጥፎ ነገሮች ተፈጥረዋል ከሰርዳር ጋር። ከሰርዳር ጋር ምን ተፈጠረ? እማዬ ሰርዳር ሰው ቀጥሮ አሳፍኖኝ ነበር። ምን? እንዴት ነው ያሳፈነሽ? ልጄ ምን እያልሽ ነው? ቆይ ከሰፈር እየወጣን እያለ የሆኑ ሰዎች እኔና ኤሲን ላይ ጥቃት አደረሱብን። ኤሲንን መቷትና ሰፈር ውስጥ ተዋት ሄዱ። ከዛ እኔም አይኔን ስገልጥ ራሴን ሰርዳር ቤት ውስጥ አገኘሁት። ሰርዳር አጠገቤ ተቀምጦ ነበር። እና ምን አደረግሽ? ቆይ እንዴት ከዛ ቦታ ልትወጪ ቻልሽ? ችናር ፈልጎ አገኘኝ እና መጥቶ አዳነኝ እማዬ። ቆይ ግን ከሰሽዋል አይደል? እዛው እስር ቤት በበሰበሰ አንቺ ላይ ያደረገውን ሌሎች ላይ መድገም የለበትም። ከስሼው ነበር፣ ግን ችግሩ እኮ እሱ ነው እማዬ። አባቴ ፈሚ ክሱን አንሺ ሲለኝ ክሴን አነሳሁት። ከዛ ደግሞ አሁን ችናር ሰማ እና ሁሉም ነገር ምስቅልቅሎ ወጣ። ምን ማለት ነው ልጄ? ለምን እንደዛ አይነት ነገር አደረግሽ? ማለቴ አባቴ ፈሚ በጣም ጎተጎተኝ እማዬ። ከከሰሽው ጋዜጠኞች በጣም ያስጨንቋቸዋል አለኝ። እሱም ቢሆን ልክ ነው። አዎ ግን ችናር በጣም እልህኛ ነውማ። እኔን በጭራሽ ሊያዋራኝ እንኳን አይፈልግም። ምንም አይገርምም እኮ ልጄ። አንቺን ከእንደዚህ አይነት ሰው መጠበቅ ባለመቻሉ በራሱ ይናደዳል። እሱም ማስቀየም የለብሽም። በሆነ መንገድ ልታረጋጊ ሞክሪ። ልክ ነሽ እማዬ። ስላወራሁሽ በጣም ነው ደስ ያለኝ። እኔም እንደዛው የኔ ልጅ። አዲስ ነገር ሲኖር አሳውቂኝ። አንቺ ነገር ያሳስበኛል። እሺ ውዷ እናቴ፣ አዲስ ነገር ሲኖር ሁሌም አሳውቅሻለሁ። በጣም ወድሻለሁ እማዬ፣ በጣም በጣም። እኔም ወድሻለሁ ልጄ። በይ በቻልሽው ፍጥነት ከባልሽ ጋር ያለውን ችግር ፍቺ። እሺ ቻው እማዬ፣ ወድሻለሁ። ይሄ ተረገመ ዱርዬ እንዴት ቢደፍር ነው ልጄን የሚያግታት? ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ። ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ። አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን። እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች። ልጄስ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን። ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ። በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች። ወጣቶች ሐሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች። ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ጣና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር።
ምዕራፍ 2 ጀምሯል። ቃና ውስጤ ነው።